ሀራምቤ ሬዲዮ 98.7 የዕለተ ረቡዕ የሐምሌ 8 ቀን 2018 ዓመተ ምህረት የሰዓቱ ዜናዎቻችን አሁን ትሰማላችሁ። ለሰዓቱ ካሰናዳንላችሁ ዜናዎቻችን መካከል በቅድሚያ ዋናዎቹን አዲሱ የአከራይ ተከራይ አዋጅ ለአከራዮች የሰጠውን መብት ለተከራይ የነፈገ ነው ስለመባሉ፣ ባለስልጣኑ በእምቦጭ አረም ላይ ሲሰራ የነበረው የጣና ሐይቅና ሌሎች የውሃ አካላት ጥበቃና ልማት ኤጀንሲ ፈርሷል ስለማለቱ፣ እነዚህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። አዲሱ የአከራይ ተከራይ አዋጅ ለአከራዮች የሰጠውን መብት ለተከራይ የነፈገ ነው ተባለ። በአንድ ጊዜ ከፍተኛ ጭማሪ የሚያደርጉ አከራዮች ስለመኖራቸውና ይህም አግባብ እንዳልሆነም ተነግሯል። የአዲስ አበባ ከተማ አስተዳደር የከተማዋን የቤት ክራይ በተመለከተ አጠናሁት ያለው ጥናት የተከራዩን መብት ከግምት ውስጥ ያላስገባና ተጨማሪ ጊዜና ሀብት ያባከነ የሚል ትችት ቀርቦበታል። ይህ የተባለው የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የስራ ዘመን 4ኛ መደበኛ ማጠቃለያ ጉባኤ በተካሄደበት መድረክ ሲሆን የምክር ቤት አባላት ካነሷቸው በርካታ ጥያቄዎች መካከል ከሰሞኑ የወጣው የ11.5 በመቶ የቤት ክራይ ጭማሪ ጉዳይ ይገኝበታል። የምክር ቤቱ አባሉ ዶክተር ሲሳይ መንግስቴ አከራይና ተከራይን በተመለከተ የወጣው ሕግ ክፍተቶች ያሉበት፣ ህብረተሰቡን በማወያየት የአከራዩንም የተከራዩንም ስሜትና ፍላጎት በማገናዘብ አማካኝ የሆነ ነገር ይዞ ያልወጣ ብለውታል። በቀረበው ሪፖርት ከ500 ሺህ በላይ የአከራይና ተከራይ ግንኙነቶች እንዳሉ መስፈሩን፣ ይህም በአባወራ ደረጃ መሆኑን ጠቅሰው በስሩ 4 ሰዎች አሉ ብለን ከወሰድን 2 ሚሊዮን ህዝብ ነው ብለዋል። ስለዚህ በዚህ ደረጃ ክብደትን ሰጥተን ማየት አለብን ሲሉ አፈጻጸሙ ላይ በትኩረት መሰራት እንዳለበት አሳስበዋል። የአዲስ አበባ ከተማ የቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ በበኩላቸው ጥናቱ ሳይንሳዊ ነው የሚል ምላሽ ሰጥተውናል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በሰጡት ማብራሪያም ህጉ የተከራዩንም የአከራዩንም መብት የሚጠብቅ ሁሉንም ወገን ያማከለ አሰራር መሆኑን ጠቅሰው የቤት ክራይ መጨመር ግድ የሚልበት ሁኔታ ካለ እስከ 11.5 በመቶ ድረስ እንዲሆን ጣሪያውን የሚያስቀምጥ በመሆኑ ከዚያ ማለፍ በህግ እንደሚያስጠይቅ ጠቁመዋል። ዘገባው የቲክቫህ ኢትዮጵያ ነው። ባለስልጣኑ በእምቦጭ አረም ላይ ሲሰራ የነበረው የጣና ሐይቅና ሌሎች የውሃ አካላት ጥበቃና ልማት ኤጀንሲ ፈርሷል አለ። የጣና ሐይቅንና በክልሉ የሚገኙ ሌሎች የተፈጥሮ ሀብቶችን ከብክለት ከእምቦጭ ወረራና ከመጥፋት አደጋ ለመታደግ ተቋቁሞ የነበረው የጣና ሐይቅና ሌሎች የውሃ አካላት ጥበቃና ልማት ኤጀንሲ መፍረሱን የክልሉ አካባቢ ጥበቃ ባለስልጣን ገለጸ። በክልሉ የአካባቢ ጥበቃ ባለስልጣን የአረም ዝርያ ቁጥጥር ዳይሬክተር ተወካይ የሆኑት አቶ ድልነሳው ስመኘው በኤጀንሲው ስር ይሰሩ የነበሩ ተግባራት በሙሉ በክልሉ አካባቢ ጥበቃ ባለስልጣን እንዲሰሩ ኤጀንሲው በክልሉ የመንግስት አደረጃጀት በአዋጅ እንዲፈርስ ተደርጓል ብለዋል። አክለውም በኤጀንሲው ስር የነበሩ ተግባራቶች በአካባቢው ጥበቃ ስር ሊሰሩ ስለሚችሉ ኤጀንሲው ለብቻው ስለማያስፈልግ መሆኑን አብራርተዋል። በኤጀንሲው ስር ሲሰሩ የነበሩ ባለሙያዎች በአካባቢ ጥበቃ ባለስልጣን ስር መካተታቸውን የገለጹት ኃላፊው በተቋሙ ሲሰሩበት የነበረውን መደብ ይዘው እንደመጡ አስረድተዋል። ዘገባው የቲክቫህ ኢትዮጵያ ነው። ኢትዮጵያ በዓለም አቀፉ የአቮካዶ ገበያ ላይ ያላትን ድርሻ ለማሳደግ ማቀዷ ተገለጸ። ኢትዮጵያ በዓለም አቀፉ የአቮካዶ ገበያ ላይ ያለውን ወቅታዊ የአቅርቦት ክፍተት በመጠቀምና የውጭ ንግድ መሰረተ ልማት ላይ ኢንቨስት በማድረግ በአውሮፓና በመካከለኛው ምስራቅ ገበያዎች ላይ ያላትን ተወዳዳሪነት ለማሳደግ እየሰራች መሆኑን ግብርና ሚኒስቴር ገለጸ። የግብርና ሚኒስቴር ከሐምሌ እስከ መስከረም ባሉት ወራት የሚሰበሰበው የአቮካዶ ምርት ከፍተኛ እንደሆነ ገልጿል። በአንጻሩ በዓለም ላይ ትልቁ አቮካዶ ላኪ ከሆነችው ከፔሩ የሚላከው ምርት የሚቀንስበት ወቅት በመሆኑ ይህ አጋጣሚ አማራጭ አቅራቢዎች ፍላጎቱ እንዲያሟሉ ምቹ ዕድል እንደሚፈጠር ሚኒስቴር መስሪያ ቤቱ አክሏል። ሚኒስትሩ እንዳስታወቀው ይህ ጥረት የተጀመረው በሀገሪቱ በከፍተኛ ሁኔታ እያደጉ ከመጡት የሆርቲካልቸር ምርቶች መካከል አንዱ በሆነው አቮካዶ የሚገኘውን የውጭ ምንዛሬ ገቢ ለማሳደግ በሚሰራበት ወቅት ነው። ኢንስቲትዩቱ የ100 ዓመት ክብረ በዓሉን ሊያከብር ነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የተመሰረተበትን 100ኛ ዓመት ክብረ በዓል አስመልክቶ ከፊታችን ሐሙስ ጀምሮ ለተከታታይ 3 ቀናት በታላቅ ድምቀት እንደሚያከብር ተገለጸ። ኢንስቲትዩቱ ትናንት በሰጠው ጋዜጣዊ መግለጫ በክብረ በዓሉ የፓርላማ አባላቶች፣ ከፍተኛ የመንግስት ባለስልጣናት፣ ሚኒስትሮች፣ ተመራማሪዎችና ዓለም አቀፍ ተቋማት እንዲሁም በጤናው ዘርፍ የተሰማሩ አጋር አካላት እንደሚገኙበት ተገልጿል። ተቋሙ በመግለጫው እንደገለጸው በታህሳስ ወር በ1924 ዓ.ም በጉለሌ አካባቢ
በአነስተኛ የኬሚስትሪ ላብራቶሪነት ከተመሰረተበት ጊዜ ጀምሮ እንደ ፓስተር ኢንስቲትዩት እንዲሁም ብሔራዊ የጤና ምርምር ኢንስቲትዩት ባሉ የተለያዩ ስሞች ሲጠራ ቆይቷል። የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ እንደገለጹት ተቋሙ ወረርሽኞችን ቀድሞ በመለየት የላብራቶሪ ስርዓትን በማዘመንና በማስረጃ ላይ የተመሰረቱ ሳይንሳዊ ምርምሮችን ለፖሊሲ ግብዓትነት በማቅረብ ረገድ ከፍተኛ ስራዎችን አከናውኗል። በተጨማሪም የሰውን የእንስሳትንና የአካባቢን ጤና በጋራ የሚመለከተውን የአንድ ጤና ወይንም ዋን ሄልዝ መርህ በመከተል ከአደጋ ስጋት መከላከልና ቁጥጥር ባለስልጣን እንዲሁም ከሜትሮሎጂ ኤጀንሲ ጋር በቅንጅት እየሰራ እንደሚገኝ ተገልጿል። ከዚህም ባሻገር በኮቪድ-19 ወረርሽኝ ምክንያት ተቋርጦ የነበረውና በጉጉት የሚጠበቀው 5ኛው ሀገራዊ የህብረተሰብ ጤና ሳይንስ ኮንግረስ በተመሳሳይ መርሃ ግብር እንደሚካሄድ ተቋሙ አስታውቋል። የአዲስ አበባ ከተማ የመጪው ዓመት በጀት ካለፈው ዓመት አንጻር በ43 በመቶ ጨምሯል። የአዲስ አበባ ምክር ቤት ለመጪው የ2019 ዓመት በጀት በሙሉ ድምጽ ያጸደቀው በጀት ከባለፈው 2018 ዓመት ጋር ሲነጻጸር የ43.5 በመቶ ወይም የ152.26 ቢሊዮን ብር ጭማሪ ማሳየቱ ተገልጿል። በበጀት ድልድል ክፍፍሉ ለካፒታል ወጪዎች፣ ለመደበኛ ወጪዎችና ለመጠባበቂያ በጀት ሆኖ በአጠቃላይ 502.27 ቢሊዮን ብር መጽደቁም ተመላክቷል። በዓመቱም የኑሮ ውድነትን ማቃለልና የኢኮኖሚ መረጋጋትን መፍጠር፣ አዳዲስ የስራ ዕድሎችን ማስፋፋትና አነስተኛና ጥቃቂ ኢንተርፕራይዞችን መደገፍ፣ የኮሪደር ልማትን ጨምሮ የተጀመሩ ግዙፍ ፕሮጀክቶችን መጠበቅና ማጠናቀቅ እንደ ዋና ግብ መቀመጣቸውም ተነግሯል። የመሰረተ ልማት ዝርጋታዎችና ማህበራዊ አገልግሎቶችን ማሳደግም የእቅዱ አካል ነው ተብሏል። በግብጽ ከ3000 ዓመታት በፊት የነበረ መቃብር ተገኘ። በግብጽ ሉክሰር አቅራቢያ በሚገኘው የቴባን መካነ መቃብር ውስጥ ከ3000 ዓመታት በፊት የነበረ ጥንታዊ መቃብር በአርኪኦሎጂስቶች ተገኝቷል። የግብጽ ቱሪዝምና ቅርሶች ሚኒስቴር እንዳስታወቀው መቃብሩ ፓሰር ለተባለ ሰው የተዘጋጀ ሲሆን በላይደን ዩኒቨርሲቲ የተመራ የኔዘርላንድስ የአርኪኦሎጂ ቡድን በቁፋሮ አግኝቶታል። ባለሙያዎች መቃብሩ የ19ኛውና የ20ኛው የግብጽ ስርወ መንግስትን የሚያካትተው የራሚሳይድ ዘመን እንደሆነ ገልጸዋል። በውስጡም ክፍት ግቢ፣ በአለት የተቀረጸ የቲ ቅርጽ ያለው የጸሎት ቤት እና ከመሬት በታች የሚገኙ የመቃብር ክፍሎች ተገኝተዋል። በቁፋሮው ወቅት ለቀብር መታሰቢያ የተዘጋጀ ከጭቃ ጡብ የተሰራ መቀመጫና ወደ መቃብሩ የሚያወርድ በጥሩ ሁኔታ የተጠበቀ ደረጃ መገኘቱ ተገልጿል። ባለሙያዎች ግኝቱ የጥንታዊቷን ግብጽ ታሪክ፣ ባህልና የቀብር ስርዓት በተሻለ ሁኔታ ለመረዳት ጠቃሚ መረጃ እንደሚያስገኝ ገልጸዋል። የአፍሪካ ህብረት ኮሚሽን ሊቀመንበርና የማሊው ፕሬዝዳንት በህገ መንግስታዊ ስርዓት መመለስ ዙሪያ መምከራቸው ተሰማ። ማህሙድ አሊ ዩሱፍ በማሊ ዋና ከተማ ባማኮ በመገኘት ከሀገሪቱ ፕሬዝዳንት ጄኔራል አስሚ ጎይታ ጋር በጋራ ጉዳዮች ላይ መወያየታቸውን ህብረቱ አስታውቋል። ህብረቱ ማሊን በሰብአዊና ልማት መስኮች ለመደገፍ፣ መረጋጋትን ለማስፈን፣ ወደ ህገ መንግስታዊ ስርዓት ለመመለስ ለምታደርገው ጥረት ከጎኗ እንደሚቆም ሊቀመንበሩ አረጋግጠዋል። አክለውም ማሊ ሽብርተኝነትን ለመዋጋትና መረጋጋት ለማስፈን የምታደርገውን ጥረት ያደነቁት ሊቀመንበሩ ድንበር የለሽ የሆነውን የሽብር ስጋት ለመምከር የጋራና ተከታታይነት ያለው ጥረት ወሳኝ መሆኑን ጠቅሰዋል። ፕሬዚዳንት ጎይታ በበኩላቸው ጉብኝቱ የህብረቱን ጠንካራ ደጋፊነት የሚያሳይ መሆኑን ጠቅሰው ማሊ ከህብረቱ ጋር በጋራ ጥቅሞች ላይ በቅርበት ለመስራት ዝግጁ መሆኗን ገልጸዋል። ሊቀመንበር ማህሙድ አሊ ዩሱፍ ከፕሬዝዳንቱ ጋር ከመገናኘታቸው አስቀድሞ ከማሊ ውጭ ጉዳይ ሚኒስትር አብዱላሂ ዲዮፕ ጋር መወያየታቸውም ተነግሯል። በአሜሪካና ኢራን መካከል የአገረሸው ጦርነት በመባባሱ የነዳጅ ዋጋ በከፍተኛ ሁኔታ ጨመረ። በኤሲያ ገበያ የነዳጅ ዋጋ ጭማሪ ያሳየ ሲሆን አንድ ብሬንት ድፍድፍ ነዳጅ ዋጋ በ1.9 በመቶ አሻቅቦ በበርሚል 84.87 ዶላር ደርሷል። በአሜሪካ ገበያ ደግሞ በ2 በመቶ ጨምሮ በበርሚል 79.75 ዶላር እየተሸጠ ነው። ግጭቱ ተባብሶ በመቀጠሉ ሰኞ ዕለት የብሬንት ነዳጅ ዋጋ በ3 በመቶ ገደማ የጨመረ ሲሆን በ4 ሳምንታት ውስጥ ከፍተኛ ሆኖ ተመዝግቧል። ከግጭቱ ጋር ተያይዞ ነጋዴዎች በሚሰጡት ምላሽ ዓለም አቀፍ የጅምላ ገበያ ዋጋ ከቅርብ ወራት ወዲህ እየዋዠቀ ነው። አሜሪካና እስራኤል የካቲት መጨረሻ በኢራን ላይ ጥቃት ከከፈቱ በኋላ ቴህራን የሆርሙዝ ወሽመጥን ዘግታለች። ወሽመጡ 20 በመቶ የሚሆነው የዓለም ነዳጅ ዘይትና የተጣራ የተፈጥሮ ጋዝ የሚተላለፍበት ዋነኛ መስመር ነው። አሁን ላይ የነዳጅ ዋጋ ጭማሪ ቢታይም ሚያዝያ ወር ላይ ከነበረው እጅግ ያነሰ ነው። ሚያዝያ ወር ላይ የአንድ በርሚል ብሬንት ዋጋ $120 ደርሶ ነበር።
ዜናዎቻችን አብቅተዋል። አድማጮች ከመሰናበታችን በፊት የዜናዎቻችን አርዕስቶች እናስታውሳችሁ። አዲሱ የአከራይ ተከራይ አዋጅ ለአከራዮች የሰጠውን መብት ለተከራይ የነፈገ ነው ስለመባሉ፣ ባለስልጣኑ በእምቦጭ አረም ላይ ሲሰራ የነበረው የጣና ሐይቅና ሌሎች የውሃ አካላት ጥበቃና ልማት ኤጀንሲ ፈርሷል ስለማለቱ፣ ኢትዮጵያ በዓለም አቀፉ የአቮካዶ ገበያ ላይ ያላትን ድርሻ ለማሳደግ ማቀዷ ስለመገለጹ፣ ከሀገር ቤት በግብጽ ከ3000 ዓመታት በፊት የነበረ መቃብር ስለመገኘቱ፣ የአፍሪካ ህብረት ኮሚሽን ሊቀመንበርና የማሊው ፕሬዝዳንት በህገ መንግስታዊ ስርዓት መመለስ ዙሪያ መምከራቸው ስለመሰማቱ፣ ከአፍሪካ በአሜሪካና ኢራን መካከል የአገረሸው ጦርነት በመባባሱ የነዳጅ ዋጋ በከፍተኛ ሁኔታ ስለመጨመሩ፣ ከዓለም አቀፍ አድማጮች ዜናዎቻችን እኒህ ነበሩ። ዜናውን ያስደመጥኳችሁ ትዕግስት ወርቅነህ ነበርኩኝ። ከቀሪ የሀራምቤ ዝግጅቶች ጋር መልካም ጊዜን እየተመኘው ጤና ይስጥልኝ።